ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ለእናንተ ክቡራን ተመልካች አድማጮቻችን የሚሆኑ ዘገባዎቻችንን ይዘን መጥተናል። እናንተም አብራችሁን ቆይታ እንደምታደርጉ ተስፋ እናደርጋለሁ። ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው ከእንግዳችን ጋር የምናደርጋቸው ውይይቶች እንድትከታተሉ ከወዲሁ በማክበር እየጋበዝኩኝ በተለይም እንግዳችን ከዛው ከኢትዮጵያ ይህ ከፍተኛ ውዝግብ ካለበት ምዕራብ ትግራይ ያለ ህወሓት ከሚጠራበት አካባቢ ነው ያገኘኋቸው። ጠቅላይ ሚኒስትሩም ለፓርላማ ባደረጉት ስብሰባ ላይ የእናንተን ጉዳይ የሚወስነው ህዝብ ነው፣ በተለይም የወልቃይት ጉዳይ የሚወሰነው በህዝብ እንጂ በማንም አይደለም፣ ወደ ትግራይም ወይም ወደ አማራ የሚካለሉበትን መንገድ የሚመርጡት ራሳቸው በድምጻቸው ነው በሚል መግለጻቸው የሚታወቅ ነው። ወልቃይትን በሚመለከት ሁላችሁም ታውቃላችሁ፣ ሚስጥር አይደለም። የይገባኛል ጥያቄ በአማራና በትግራይ ክልል ለረጅም ጊዜ ቆይቷል። ሁለቱም ክልሎች ማስረጃ አስደግፈው ተቀባይነት ይኖረው ማይኖረው ይሄ ቦታ ይገባኛል ይላሉ። ፌደራል መንግስት እያለ ያለው ሰው አይፈናቀል፣ ባለበት ይመለስ፣ ራሱን ያስተዳድር፣ ራሱ ይወስነው ነው። አንድ ሰው እዚህ ተቀምጦ ከሚወስን በሪፈረንደም በህጉ አግባብ ይወሰን ነው። ለምን ማን መወሰን ይችላል? አሁን በዛ ህዝብ ህልውናና መሻት ላይ ማን ከናንተ መካከል መወሰን ይችላል? ራሱ ህዝቡ ቤቱ ገብቶ በሰላም ኖሮ እኔ ልተዳደር የሚገባኝ እዚህ ወይም እዚያ ነው ካላለ በቀር የትኛው ባለስልጣን ነው በቃ የሚገባህ እዚህ ነው ብሎ መወሰን የሚችለው? ይሄው ባለፉት አመታት በዚህ ምክንያት የወልቃይት ህዝብ እንደ የትኛውም ኢትዮጵያዊ የሚገባውን በጀት ማግኘት ሲገባው፣ ትምህርት መደገፍ ሲገባው፣ ጤና መደገፍ ሲገባው ፌደራል መንግስት ማገዝ የሚገባውን ነገር ሳያግዘው እንዲቆይ ያደረገው ጉዳይ ይሄ ጉዳይ በሰላም ሊፈታ ይሻላል፣ ሁለት ወንድማማች ህዝብ በሚያባላ መንገድ ሊፈታ አይገባውም ከሚል ጽኑ እምነት ነው። እኔ አልወስንም የወልቃይትን ጉዳይ ተስፋ አደርጋለሁ፣ እናንተ አትወስኑም። የሚወስነው የዛ አካባቢ ህዝብ ነው። ለዚያ ፓርቲዎች አስቻይ ነገር መፍጠር የሚጠበቅባቸው ይመስለኛል። ነገር ግን ከትግራይ ሰው ተፈናቅሎ አማራ ክልል፣ ኦሮሚያ፣ አዲስ አበባ አይኖርም ወይ ያላችሁኝ እንደሆነ በትግራይ ውጊያ የተሳተፉ ወታደሮች የትግራይ ህዝብ አይደለም የተሳተፉ ወታደሮች አሁን ጫካ ብትሄዱ ስራ ላይ ናቸው፣ ፕሮጀክት ይሰራሉ። ወታደሮች አዲስ አበባ ውስጥ ሞልተዋል፣ አርባ ምንጭ ሞልተዋል፣ ሐዋሳ ሞልተዋል። ሀገራቸው ነው። በሌላውም አካባቢ ይሄ የአጭር ጊዜ ድልን ታሳቢ ያደረገ በዘላቂነት ህዝብ የሚጎዳ ነገር ማድረግ ተገቢ አይመስለኝም። በእኛ በኩል የወልቃይት አካባቢ ነዋሪዎች የተፈናቀሉ ዛሬ ከሰዓት እንኳን ቢመጡ እንቀበላቸዋለን። የኢትዮጵያ መንግስት አቅም በፈቀደ መጠን ኑሯቸው እንዲመቻች እናግዛለን። ጸለምት እንደሆነው፣ ራያ እንደሆነው፣ አዲስ አበባ እንደሆነው፣ ኢሉባቦር እንደሆነው እናደርጋለን። ሌላው ጉዳይ ግን በህዝበ ውሳኔ ሊፈታ ይገባዋል። ይህንን በተመለከተና እንደዚሁም ደግሞ በተለይም የዚህ የጠለምት የወሰንና የማንነት አስመላሽ ኮሚቴም እየሰራ ያላቸው ስራዎች አሉና በዚህ በጠቅላይ ሚኒስትሩ መግለጫ ላይ ምን ብላችኋል? ይህም ብቻ አይደለም። በተለይም ደግሞ የምርጫ ቦርድ ባደረገው ድልድልም ላይ በአሁኑ ሰዓት የምርጫ ክልል ብሎ ያስቀምጠው ወደ ትግራይ መሆኑም ይታወቃል። ለመሆኑ ወደ ትግራይ እንዲሆን የተደረገበት ምክንያትስ ምን ይሆን? ይህንንስ እንዴት አይተውታል? በዛው በቦታው የሚገኙ የጠለምት ነዋሪዎች የሚለውን ጉዳይ ለማጥራት በተጨማሪም ይበቃናል። የጠለምት ህዝብ ትናንት ዛሬ ሆነ ነገ አማራ ኢትዮጵያዊ ነው፣ አማራ ኢትዮጵያዊ ነው ሰልፍ ማድረጋቸውና የወራሪው
ኃይል ነው ወይም ደግሞ የህወሓት ወታደራዊ ኃይልም ትንኮሳ በማድረጉና ከፍተኛ ጉዳት ማድረሱ ተገልጿል። ይሁን እንጂ ጠራርገን አስወጥተናቸዋል ይላሉ በእነሱ በኩል። እነዚህና ሌሎችን ጉዳዮች ከሳቸው ጋር ውይይት እናደርጋለን። ይህን ውይይት እንድትከታተሉ ከወዲሁ በማክበር ጋብዛለሁ። እንግዳችን ከልብ አመሰግናለሁ። ለዚህ ለዘውዱ ሾው ሚዲያ ቃለ ምልልስ ፈቃደኛ ሆነው በመገኘቶ በተለይም በዚህ በምዕራብ ትግራይ ያለ ህወሓት በሚጠራቸው አካባቢዎች ችግሮቹ ከጊዜ ወደ ጊዜ እየተባባሱ ነው የሚገኙትና በመጀመሪያ እስቲ ወደ ጦርነቱ ጉዳይ እንመለስ። ባለፈው ሳምንት ከፍተኛ ውጊያ መደረጉና የህወሓት ኃይሎችን መማረካቸውና ብዙዎቹ መያዛቸውን ጭምር እኛም ዘግበናል። ወዛም አካባቢ የመጡ መረጃዎች ያመላክታሉ። የጦርነቱ መነሻ ምክንያት ምንድን ነው ይላሉ የዛሬ እንግዳችን አቶ መምህር ናቸው። መምህር ዳኘው መስፍን የማይጥረቢ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው። በተጨማሪም የጠለምት የወሰንና የማንነት አስመላሽ ኮሚቴም ኃላፊ ሆነው እያገለገሉ ነው የሚገኙት በአሁኑ ሰዓት። በጣም አመሰግናለሁ በድጋሚ መምህር ዳኛቸው። እንዴት ነው የጦርነቱ ምክንያት መነሻው ምንድን ነው? ለረጅም ጊዜያቶች ጦርነት በዛ አካባቢ አልነበረም። ህወሓት ምን ፈልጎና አቅዶ ነው ጦርነት የከፈተው? እስቲ ከዚህ ልጀምር። አመሰግናለሁ አቶ መምህር ዳኛቸው። አመሰግናለሁ ዘውዱ። ያው መጀመሪያው አሁን ማስተካከል ያለብህ አንድ ነገር ምዕራብ ትግራይ ሳይሆን የሚባል የኛ በትግራይ ሰሜን ምዕራብ ትግራይ እያለ ነው የሚጠራው። ምዕራብ ትግራይ የሚለው ለሁመራ አካባቢ ነው። የኛው ጠለምት አካባቢ ሰሜን ምዕራብ ትግራይ ብሎ ነው የሚጠራው እና ዋናው ወደዚህ ዝግጅቱ ማቅረብህና ሀሳቤን እንድገልጽ ስለዚህ አካባቢ ያለኝን ሀሳብ እንዳጋራ በማድረግ እጅግ በጣም ለዘውዱ ሰው ያለኝ ምስጋና ከፍተኛ መሆኑን መግለጽ እፈልጋለሁ። ዋናው የጦርነት መነሻው ይህ አካባቢ ወያኔ ትንሽ ሀብት አለው። ጠለምት የሚባለው ወርቅ አለው፣ ገበረድ አለው፣ አሸዋ አለው፣ እጣንና ሙጫ አለው። ይህ ሁሉ ወደ ትግራይ እየወሰደ ሲጠቀምበት የቆየ እንደሆነ ሁሉም የአማራ ተወላጅ ይሁን የኢትዮጵያ ተወላጅ ይሁን ሁሉም በተለያየ ቦታ ያለ ግልጥ አድርጎ የሚያውቀው መረጃ ነው እና እዚህ ቦታ ባለፈው 2013 እና 2014 አካባቢ ደግሞ ብዙ ወጣት ወስዷል። እስካሁን መርዶም አላገኙም እናቶች። ብዙ ሀብትም ሎጂስቲክም ሰብስበዋል። አሁንም ያንን ለማድረግ ለመወረር ነው የመጣው። ዋናው ዓላማው ለወረራ እንጂ ለምንም ለህዝብም ለምንም አስበው አይደለም። ለህዝብ አስበው ቢሆን ካሁን በፊት የሞቱ ልጆች ለሱ ሲል ሳይወልዱ ሳይዳሩ ከሰርግ ካጨዳ ከወራ ወጥቶ የወሰዳቸው ወጣቶች መርዶ ሳያስረዳ አሁንም ድጋሚ ሌላ ችግር ለመፍጠር ህዝቡ በሰርግ በደስታ ላይ ያለ በጥምቀት በልደት በገና እየተደሰተ ያለ ይህንን ደስታ ለማክሸፍ ወራሪው ኃይል እንደለመደው ያው ያለ ጦርነት ስለማይኖር ይህንን ልማዱ ለመተግበር ነው፣ ለመዝረፍ ለመወረር ነው ዋና ዓላማው ወደዚህ ትንኮሳ የፈጸመው። መምህር ዳኘው ምናልባት እነዚህ ወሰዷቸው ብለኛልና እነዚህ የተወሰዱት ልጆች የትግራይ ተወላጆች ናቸው ወይስ የጠለምት የአማራ ልጆች ናቸው? በጠለምት የሚኖሩት በጠለምት የሚኖሩ የአማራ ልጆች ናቸው። በወቅቱ ወሮ ድጋሚ ተመልሶ ይዞት ስለነበር 2013 ሐምሌ 6 በኢትዮጵያ አቆጣጠር ድጋሚ ወያኔ ተመልሶ ይህን አካባቢ ተቆጣጠረው። ድጋሚ መጥቶ ሲቆጣጠር በየቦታ የነበረ ወጣት እያደነ እያፈነ ወደ ትግል በኃይል ከሰርግም ከልቁሶም ከቤተ ክርስቲያንም ካጨዳም እየዞረ ክርቢት የሚባል ታጣቂ አዘጋጅቶ እያፈነ በየቦታው እየዞረ ነው የወሰዳቸው። በግድ የአማራ ልጆች ናቸው። እንግዲህ በተለይም ህወሓት ከፍተኛ ኪሳራ ከደረሰበት በኋላ በተለይም በአማራ ግዛቶች በአሁኑ ሰዓት ጦርነት በፋኖች በኩል እየተከናወነ ቢገኝም በእናንተ በጠለምትም በወልቃይትም አካባቢዎች እስካሁን ድረስ ውጊያው የለም። ራሱ የአማራው ማህበረሰብ እያስተዳደረ እንዳለ ይገለጻል እና አሁን ተመልሶ የመምጣቱ ጉዳይ መልሼ አካባቢውን ሊቆጣጠር ሊያዝ ከሚል እሳቤ ነው ወይስ ምንድን ነው ዓላማው? ወይስ ቅድም እንዳልከው ልጆች ይዞ ለመሄድ ነው የመጣው? ተጨማሪ ወታደሮች የመጣው ለየት የሚለው በእኛ አካባቢ በዚህ 3 ወረዳ አለ። በዚህ 3 ወረዳ በአሁኑ ሰዓት ከ2016 እንግዲህ ሁሉም ዓመተ ምህረት የምነግርህ በኢትዮጵያ አቆጣጠር እንደሆነ ያዝልኝ። በ2016 ሰኔ አካባቢ ተፈናቃይ ሲገባ የነበረ የአማራ መዋቅር ጠቅልሎ ወጥቷል፣ ፈርሷል። የትግራይ አመራርም እዚህ ነዋሪ የነበሩ ተብለው ከድሮ እዚህ ይኖር ስለነበሩ ሀብት ንብረት ቤት ስላላቸው ባለስልጣን ሳይሆኑ እንደ ነዋሪ ሆነው ይግቡ ተብለው ገቡ። ከዛ እስካሁን ምንም ተቋም የለም፣ ዝግ ነው። በሁመራ ነው ያለ እንጂ በጠለምት አካባቢ ዝግ ነው። ተፈናቃይ ገባ። ማህበረሰቡ እነሱም
እዛ አምተው ለማሳመን ሞክሩ። ህዝቡ ግን ማንነቱ ስለሚያውቅ አማራዊ ማንነት ስለሚያውቅ አማራንኛ አትምጡብን አንፈልጋችሁም በሰላማዊ ኑሩ በሰላም መኖር ትችላላችሁ አስተዳደራችን ግን በአማራ ነው አሁንም አስተዳደሩ በአማራ ድጋሚ ይከፈት ይመለስ ይያልን 2017 ጉንበት ላይ ራሱ አዲስ አበባ ነበርኩ ነው ራሴ ደብዳቤዎች አስገብቼ በአማራ ርስቱ ባህሉ ስለሚያውቅ ህዝቡ ያለ አስተዳደር ያለ መሰረተ ልማት ያለ ህክምና ያለ ትምህርት ነው የቆየ በዚህ ችግር ተፈጥሯልና ይከፈትልን ብለን ፌደራል ነው የቆየን እና በአሁኑ ሰዓት በማንኛውም አስተዳደር የሚያካባቢ ዝም ብሎ ተዘግቶ ነው ያለ ቢሮ ትምህርትም በራሳችን ነው እንግዲህ እኛ መምህርና የኛ ልጆች እዚህ እየተሰቃዩ ተዘግቶ መቆም የለባቸውም ብለን በኃይል ከፍተን ባለ አንዳንድ ባለ ሀብት ባለ ጸጋ ግዞን ደብተር ምናምን ለተማሪዎች ሰጥተን ገጠር አካባቢ በጥላ ክዳኑ ምናምን ተዘርፏል የትምህርት ቤቱ ዘርፈውት ነው የቆዩ በጥላ ስራ አድርገን ነው እያስተማርን ያለን በጣም ይገርማል እንግዲህ ኦኬ ይቀጥል ዋናው የመጡበት አሁን ወጣት ለመውሰድ ሳይሆን መተው ይህ ቦታ ህዝቡን አበሳብሰው እንደገና መበዝበዝ ነው እዚህ ቁጭ ብለው ተቀምጠው ሀብቱም እየዘረፉ ለሌላ ውጊያ ደግሞ ውጊያ ሲያጋጥም እችብ እነሱ ያለ ውጊያ አይኖርም ወጣቱ እየተጠቀሙ ሀብቱ ከብቱ ፍየሉ እህሉ ማሽላው እሱም ለሎጂስቲክ ለቀለብ ይያዋሉ ያ አካባቢ ረቀውና ደቁሰው ለመግዛትና ለመቀመጥ ነው እንጂ ወጣቱን ይዘው ለመሄድ ብቻ አይደለም የመጡት አመሰግናለሁ አቶ ዳኘው በትግራይ በኩል እስካሁን ድረስ ተፈናቃዮች አልተመለሱም እያለ ቅሬታ እያቀረቡ ነው የሚገኙት አንተ ደግሞ እንዳሉ እየገለጽክልኝ ነው ያለው ታዲያ ለምንድን ነው የተለያየ ሐሳብ የሚሰጠው በሰላም የሚኖሩ እዛው የትግራይ ተወላጆች እዚሁ ጠለምት ውስጥ ካሉ አልተመለሱም ተፈናቃዮች የሚል ጥያቄን ህወሓት ለምንድን ነው የሚያነሳው አልተመለሱም የሚለው ህወሓት አንደኛ በመራብ ሚሉት እነሱ መራብ ትግራይ ሚሉት በወልቃይት ሁመራ ጠገዴ ሰቲት ሁመራ ጠገዴ ዞን በዛ አልገቡም አልተስማሙም እዚህ ግን ገብተዋል 2016 ሰኔ ላይ ገብተው 2016 ሐምሌ ላይ ምርጫ ቦርድ አቋቁሞ ወደዚህ አስተዳደር አመራር ያካባቢ ተወላጅ እንዲቋቋም ልኮ ነበር በእነሱ አይሆንም አልተዘጋጀንም እንደዚህ ታጣቂ ያለ ደብቀዋል ትጥቅ አልወጣም እስካሁን ያማራ ትጥቅ አለ ብለው ቅሬታ አቅርበው ነው የቀረ እንጂ በእኛ አካባቢ ሙሉ ተፈናቃይ ገብቶ ነው ራሱም አልተከታተልኩም ምትሆን እንጂ ባለፈው ጥር ስላሴ የሚባል ሽሬ ላይ የሚከበር በየአመቱ አለክስም እዛ ላይ ታደሰ ወረደ መግለጫ ሰጥቷል ጸለምት የላክናቸው ተፈናቃይ ተሳስተናል አመራር ሳኒዝ ፖሊስ ሳኒዝ ሰራዊት ሳኒዝ አስገባናቸው ተሳስተናል በዛን ደግሞ ነው ያለ እና እዚህ አካባቢ የነበረ ተፈናቃይም አይደለም ሲጀመር የተፈናቀለ አልነበረም ሰራዊት ነው ታጋይ የነሱ ደጋፊ የነበረ በክርቢት ሰዎች ሲወስድ ሲያሸማቀቅ ሂዶም ሲታገል የነሱ ተከታይ ያላም ነው የነበረ ነው እንደ ተፈናቃይ ታስቦ የተቀበልን እንጂ ከዚህ አማራ ስለሆነ ሰው ከዚህም የተፈናቀለ የለም እንደገና አድሮ ጀምረው ከትግራይ ከተለያየ ቦታ ከትግራይ ከአድዋ ከአክሱም ከምናምን መንግስት ሰራተኛው ነው ተመድቦ የነበር በዚህ በትግራይ ይመደብ ስለነበር ተመድቦ የነበር ሰዎች እነሱ ወደ ቤታቸው ሄደው ቆዩ ተፈናቃይ ነን ብለው መጡ እነዚህ ነው የተቀበልን እንጂ ተፈናቃይ የዚህ አካባቢ ተወላጅ አማራ የሆነ ሰው ወደዛ የሄደ ሰውም አልነበረንም አመሰግናለሁ መምህር ዳኘው በተለይም ይህንን በተመለከተ ሰላማዊ ሰልፍም ከውጊያው በኋላ አደርጋቸዋል ከፍተኛ ቁጥር ያለው ህዝብ ተሰልፎ ነበር የትግራይ ተወላጆች ጭምር ሳይቀሩ ምስሉን ለተመልካች አድማጮቻችን እያሳየው ነው ምናልባት ለሰው ይታየው ይችላል እና በዚህ ሁኔታ ላይ የተቀላቀሉ የትግራይ ተወላጆች እንዳሉ ይገለጻልና የሰልፉ ዋና ዓላማ ምን ነበር የሰልፉ ዋና ዓላማ እኛ አማራ ኢትዮጵያዊ ነን ውጊያ አንፈልግም ልጆቻችን ካሁን በፊት የሞቱብንም ይበቃናል ትምህርት እንዲተጓጎል አንፈልግም ልጆቻችን እንዲማሩ እንፈልጋለን የጦርነት ድምጽ አንፈልግም ጥያቄ ያለው አካል ካለ በህጋዊ በስነ ስርዓት መጥቶ ይጠይቅ እዚህ ቦታ እኛ ትግራይ ነን የሚለው አካል ካለ መጥቶ መጠየቅ ይችላል በስነ ስርዓት አሊያ በትንኮሳ በውጊያ በድሽካ በሞርተር ሽማግሌዎች ገበሬዎች እንስሳ ቤት አፍርሰህ ዘርፈህ አይደለም አንተ ቀጥቅጣ አይደለም አንተ ትግሬ ነህ የምትለን ሐሳብ ካለ አቅርብ እኛ እዚህ ተወልደን በትግርኛ ተምረን አድገናል እሱ ወያኔ ከያዘው በኋላ ነው እኛ ትምህርት የተማርነው ይያወቀን ያው ስለያዘው ጉልበት አለው በሰዓቱ ይዞት ቆየ ባህሉም ሁሉም ቀይሮት ቆየ አሁን እሱን አይሆንም እኛ ትግሬ አይደለንም ዝቅ ስንል አማራ ከፍ ስንል ኢትዮጵያውያን ነን
ስለዚህ ይህንን እኛ ማንነታችን አውቀን ያደረን ሰዎች ስለሆነ በትንኮሳ አትምጣብን፣ የውጊያስ ድምጽ መስማት የለብንም የሚል ነው ዋናው ዓላማችን እኛ የነበረ ሰልፍ። እንዳልኩት ቅድም የትግራይ ተወላጆች በዚህ ሰልፍ ላይ ተቀላቅለው ነበር። ምናልባት ባንተ በኩል መረጃዎች አሉ? እንግዲህ አንዳንድ ሰው የተወሰነ ከዚህ ነዋሪ ያለ የትግራይ ሰው ሆኖ ንጹህ የሆነ ሰው አለ። ውጊያ የማይፈልግ ውጊያ ስለማይፈልግ ውጊያ አንፈልግ በሚል የተወሰኑ የትግራይ ተወላጅ እዚህ ነዋሪ የሆኑ ንጹህ የሆኑ ሰዎች ወጥተዋል። ከልብ አመሰግናለሁ። ውጊያ የማይፈልጉ ንጹሃን ትግራይ አለ። ኦኬ። በተለያየ ጊዜያቶች እንደዚህ አይነት ጫና ያለባችሁም በመቃወም በተለይም አንተ ባለበት የጠለምት የወሰንና የማንነት አስመላሽ ኮሚቴ እንደመሆን መጠን ወደ አማራው ክልል እንዲጠቃለል በተደጋጋሚ ጊዜ ጥሪ እንዳቀረባችሁ ለፌዴራል መንግስቱም እረዳለሁና እስካሁን ወደ አማራ ክልል እንዲቀላቀል ያልተደረገበት ምክንያት ምንድን ነው? አሁን ዋናው ምክንያት ብሎ ፌዴራል የሚያስቀምጥ መጀመሪያ የአካባቢ ተወላጅ አመራር ይሆንና አካባቢው በልጁ እየተመራ በወንድሙ እየተመራ በእናቱ በአባቱ እየተመራ እኔ ማንነኝ ብሎ ጨርሶ እንዲሰጠን ነው የኛ ፍላጎት። ስለዚህ ይሄኛው ደግሞ እየተሰራ ነው። ይሄም እንግዲህ ባጭር ቀን ትንኮሳዎች እየተደረጉ ሰላም ታጥቶ በተለያየ ቦታ ሆነ ነው እንጂ ይሄንን ባጭር ቀን እናደርጋለን፣ ወስነን ለእናንተ ስልጣኑን እናስረክባችኋለን። እናንተ ደግሞ ከወላጆቻችሁ ከወንድሞቻችሁ ካለው ማህበረሰብ ተወያይታችሁ ተናግራችሁ እኛ ማንም ብላችሁ ፈርማችሁ ትሰጡናላችሁ። ይሄ ነው ፍላጎታችን የሚል ምላሽ ነው የሚሰጠን መንግስት። ጠብቁ እያለ ነው ጊዜ ትንሽ። ምናልባት መምህር ዳኘው ይቅርታ፣ በጠቅላይ ሚኒስትሩ ለፓርላማ ባደረጉት ንግግር ላይ የገለጹት ምንድን ነው? እኔ አሁን ያስቸግረኝ የወልቃይት ጉዳይ እንጂ የሌላው መፍትሄ አግኝተዋል። በጠለምትም በራያም በማይጠብሪም ያሉት ችግሮች ተቀርፈዋል። ችግር ያለብኝ አሁን የወልቃይት ጉዳይ ነው። ይሄም ደግሞ የሚወሰነው በህዝበ ውሳኔ ነው። እናንተ አትወስኑትም፣ የፓርላማ አባላቶቹ ጭምር። ስለዚህ የሚወሰነው በህዝቡ ነው የሚል ንግግር አድርገዋል። በህዝቡ የሚወሰን ከሆነ ይህንን የማስወሰን ስልጣንና ኃላፊነት ያለው መንግስት ነው። እስካሁን ግን ያደረገው ነገር የለም። ጠቅላይ ሚኒስትሩ ራሱ ስልጣን ላይ ከወጡ ረጅም ጊዜያቸው ሆኗል። አሁን ከ7 ዓመት አለፈ። ለሁለተኛ ምርጫ እየተዘጋጁ ነው ያሉት። ስለዚህ ማን እንዲያደርገው ነው የሚጠበቀው? በእናንተስ በኩል የተሰጣችሁ የተለየ ምላሽ አለ? ምክንያቱም እንግዲህ ረጅም ጊዜያቶች በኃላፊነት ቆይታችኋል። አሁን እንደገለጽክልኝ በልጆቻችሁ በራሳችሁ ተዳደሩ፣ ቀጥሎም ይሆናል ተብሏል። እስከ መቼ? ማን ነው ይህንንስ የሚፈጽመው? እናንተ አትወስኑትም በሚል ለፓርላማ ሁሉ ያን መግለጫ ከተሰጠ ታዲያ ማን ነው የሚወስነው? በዚህ በጠቅላይ ሚኒስትሩ ንግግር ምንድን ነው የእናንተ በተለይም እዚህ የጠለምትና የወሰን የማንነት አስመላሽ ኮሚቴ ምንድን ነው የተነጋገራችሁበት ጉዳይ አለ? ምንድን ነው አንተስ እንደ አንድ የኮሚቴው አባል ምንድን ነው ስሜትህ የጠቅላይ ሚኒስትሩ ንግግር ከሰማ በኋላ? እንግዲህ አንተም መረጃ ይኖርሃል። ይህ አካባቢ ወረራ ሲጀመር ብቻ አይደለም የማንነት ጥያቄ የወሰንና የማንነት ጥያቄ ያቀረበው በተደራጀ መልኩ ከሚያቀርብ ቆይቷል። ድሮ ጀምሮ እነ ኬሪያ ኢብራሂም እያሉ ፌዴሬሽን ምክር ቤት ከደጃፍ እየተመለሰ መረጃውን እየተቀደደ መከራ ነበር። ዶክተር አብይ ከመጣ በኋላ ነው ይህንን እድል ያገኘ ነው። እኛ መረጃችን ማስረጃችን ተቀብለው ፋይል አድርገው ደረሰኝ ተቀብለው እያመቻቹ ነው። እኛ ሰዎች ነን። እንግዲህ ጥያቄ ተቀብለናል። በሂደቱ ደግሞ ምርጫ ቦርድ አዘጋጅተን ወደዛ ታዛቢ አድርገን ሁለቱም ክልል ታዛቢ ተደርጎ የአካባቢ ተወላጅ እንዲሾም እናደርጋለን። ጊዜ እየበላላችሁ ነው እናውቃለን፣ በአጭር ጊዜ እንፈጽመዋለን ብለዋል። ይህንን እድል መስጠታቸው ራሱ እጅግ በጣም ይመሰገናል። በአሁኑ መንግስቱ ብዙ አንዳንድ ሰዎች ሲናገሩ መቼም መንግስት እንደጨቆነን ምናምን አድርጎ ይናገራል። ይሄኛው መንግስት ነው ለኛ ይህንን እድል የሰጠን። ይህንን እድል ሰጡ ከሻኪቾ ከኦሞ ከደቡብ ህዝቦችና ከወላይታ ከተለያየ ቦታ መጥተው ባለፈው የሞተ መከላከያ ስታይ በጣም ታዝናለህ። ለኛ ብሎ እዚህ በረሃው በጣም ፀሐያማ ነው፣ የወባ በታ ነው። በወባ እየተሰቃየ እየሞተ መከላከያው ሽክፍ አድርጎ መንግስት ነው ይሄ ሸክፎ ይዞን ያለ እና እኛ የተረዳ ነው የጸለምት ጉዳይ ተፈናቃይ እንዲገባ ተደርጓል፣ ተሰርቷል። በታዛቢም በመከላከያም ታጅቦ እኛም እየተቸን እኛ ራሳችን አስመላሽ ኮሚቴ ነዋሪ የሆነና ያልሆነ ተከዜ ሄደን እየተቸን ያስገባል። ታጣቂም የዚህ አካባቢ ተወላጅ የሆነ እስከነጥጥቁ ይግባ ሲባል ግቡ፣ አማራ ናችሁ እናንተ ምን ታደርጋላችሁ? ገብታችሁ መሳሪያችሁን በቤት ታስቀምጣላችሁ ብለን ቆጥረን ያስረከብን። ይህ እድል የሰጠን ደግሞ መንግስት ነው።
መንግስት ደግሞ ሙሉ እድሉ መጀመሩ ላይ ቀር ቶሎ ብሎ ሙሉ ባረገልን ጥሩ ነበር። ነገር ግን መዘገየቱኛ ያን ያክል ቅሬታ የለም። አመሰግናለሁ። እንግዲህ አሁን እንደገለጽከው መምህር ዳኘው በተለይም መከላከያን ጭምር ከፍተኛ ተጋድሎ አድርጎ አካባቢውን መልሶ ነፃ ማውጣቱን እና ሰዎችም እንደሞቱ ገልጸህልኛል። መንግስትም እገዛ እያደረገ እንዳለ ጠቁመዋል። በጀት አለው አሁን የጠለምት ነዋሪዎች፣ አንተም መምህር ነህ፣ ሌሎችም የመንግስት ሰራተኞች እዛ አካባቢ የሚገኙት የመደበኛ በጀት አላችሁ? ይህንንስ እያደረገላችሁ ነው የሚገኙ? አሁን እሱ ላይ ነው ችግሩ። መደበኛ በጀት የለም። መደበኛ በጀት ለመበጀት ካሁን በፊት በትግራይ ነው ቀመሩ። ፌዴሬሽን ጋር ገንዘብ ሚኒስተር ጋር ሄደን ቀመሩ በትግራይ ነው የቆየው። በትግራይ ስለቆየ እስኪስተካከል ድረስ ተብሎ በጀት የለም። ግን መንግስት ሰራተኛው ደሞዝ ይከፈለዋል። በዛም ተብሎ ክልሉ የአማራ ክልል ይሄ ሳይመሰገን ማለፍ የለብንም። አንደኛ ብዙ ስራቅ የነበረ ወጣትም እንዲቀጠል አድርጓል። ከራሱ በጀት ቀንሶ የሌላው ወረዳዎች የሌላው ዞኖች ይቅርባችሁ ከመሰረተ ልማትም ከዛም ቀንሶ እዚህ አካባቢ ላለው መንግስት ሰራተኛ ሙሉ በሙሉ ደሞዝ እየሸፈነ ነው። ብዙ ወጣትም ወደ ስራ እንዲገባ አድርጓል። አሁን ቢሮ ባይኖር መምህር ሕክምና ይሰራሉ። ሌሎችም ማህበረሰባቸው እንዲያነቁ እዚህ የነበረ ወጣት ከፍቷቸዋል ብሎ ትምህርት 10 ዓመት 5 ዓመት የሻገተ ወረቀት እዛ ቦርሳቸው ከሳጥናቸው ተቀምጦ ተቆልፎ ነበር። ሁሉም አሁን ዲግሪና ዲፕሎማ በጠለምት አካባቢ ያልተቀጠረ ሰው የለም። ተቀጥሮ እየተንቀሳቀሰ ነው። ወሳኝ ስራ ባይኖር የመሰረተ ልማት በጀት ነው የሌለ። ስለዚህ ክልሉ በተለያየ መንገድ እየቻለን ነው። ለክልሉ ደግሞ ትልቅ ምስጋና አጋጣሚ በዚሁ ሳላመሰግን ማለፍ አልፈልግም። ይሄ ነው ያለ። ከልብ አመሰግናለሁ መምህር ዳኛቸው። እንግዲህ እንደገለጽከው እናንተ በጀታቸው የሚመደበው በትግራይ ክልል ነው ማለት ነው። በትግራይ ክልል ከሆነ ደግሞ የአማራ ክልል ለምንድን ነው ከራሱ ቀናንሶ ይህንን ለእናንተ የሚከፍለው? ምክንያቱም መደበኛ በጀቱን የፌዴራል መንግስቱ በጀት ድልድል እያደረገ ነው ያለ፣ የትግራይ ክልልም የራሱን በጀት መድቦለታል። ስለዚህ እናንተም በአማራ ክልል ካላደረጋችሁ በጀቱ ሊሰጥ የሚችለው ለትግራይ ክልል ነው ማለት ነው። ስለዚህ የትግራይ ክልል የሚሰጠውን በጀት በአግባቡ ለእናንተ ካልሰጡ ለምንድን ነው የፌዴራል መንግስቱ ያን ቀንሶ ወደ አማራ ክልል ማዘዋወር የተሳነው? በአማራ ክልል ያለውን በጀት ቀናንሶ ለእናንተ እንዲሰጥ ለምን ተፈለገ? አሁን እንግዲህ መግባባት ይኑርና የራሱን ይህ አካባቢ በራሱ ይተዳደርና ቀጥታ ለአማራ ወይም ለትግራይ እስከሚወሰን ድረስ በፌዴራል ቀጥታ በጀት እየተበጀተለት ይቆያል የሚል ነበረ። እሱ በሰዓቱ አልሆነም። እኛም ለፌዴራል በጀታችን ለጊዜውም ቢሆን ወይ በቀጥታ ይሰጠን ወይም ለአማራ ክልል እንዲገባ ይደረግ ብለን ጥያቄ ያቀርበናል። እንግዲህ የፌዴራል መንግስት ለጊዜው ምላሽ የሰጠን እኛ በጀታችሁ ይዘናል፣ ለትግራይም ለአማራም አልሰጠንም፣ እየተሰቃያችሁ ነው፣ መሰረተ ልማት የለም፣ በአጭር ቀን ወስነን የነበረው የኋላ የቀረ በጀታችሁም ጠቅልልን መሰረተ ልማታችሁ እንድታስተካክሉ እንዲሰጥ እናደርጋለን የሚል ምላሽ ሰጥተውናል። እሱ እየጠበቅን ነው። ኦኬ፣ እንግዲህ በዚህ ሁኔታ ላይ ነው ያላችሁት። በመጠባበቅ ሁሉንም ነገር የማንነት ውሳኔውም በመጠባበቅ ላይ ናችሁ ያላችሁት፣ በጀትንም በመጠባበቅ ላይ ናችሁ ያላችሁት። መከላከያ ግን ለጊዜው እየጠበቃችሁ ነው ያለው። ከገንዘቡ ግን ዞሮ ዞሮ ከአማራ ክልል አሁንም እየወጣ እየተከፈላችሁ ነው ያለው። ይህ ሁሉ ባለበት ወቅት በጀታችሁንም ይዣለሁ የሚለው የፌዴራል መንግስቱ በአሁኑ ሰዓት ግን የምርጫ ቦርዱን ትእዛዝ ሰጥቶታል። የምርጫ ቦርድ ድልድል ሲከናወን እናንተን ወደ ምን ከተዋችኋል? ወደ ትግራይ ክልል ከተዋችኋል። ይህንን እንዴት አያችሁት? ይሄኛው እንግዲህ አይተው ይሆናል መግለጫ ማወጥተናል። ስህተት ነው፣ ፍጹም ስህተት ነው። እዚህ ላይ ነው የተሳሳተ። ምርጫ ቦርድ አሁንም ማስተካከል መቻል አለበት። ይሄ አካባቢ ማንም የትኛውም አይደለም ምርጫ ቦርድ ባለስልጣን፣ ሌላ ተቋም፣ ትናንሽ ተቋሞችም ያውቃሉ፣ እውቅና አላቸው። ለሁሉም እውቅና አሳድረናል። እናንተ ሚዲያዎች እግዚአብሔር ይስጣችሁ፣ በየሰዓቱ እየወጣችሁ ሰዓታችሁን ስራችሁን አቆማችሁ። ስለዚህ አካባቢ ብዙ ነገር እያላችሁ ነው። ይህ እውቅና እያለው በትግራይ ማውጣቱ ትልቅ ቅሬታ አድሮብን መግለጫ ወጥተናል። አሁንም ምርጫ ቦርድ ድጋሚ አይቶ በአማራ ክልል እንዲያወጣልን በአጽንኦት እንማጸናለን። እናንተም እንድታግዙን እዚሁ ላይ እንማጸናቸዋለን። መግለጫው ያው ለተመልካች አድማጮችም እያሳየው ነው። ተመልካቾቻችን እንደምታዩት ነው። በምርጫ ቦርድ ድልድል ላይ እንግዲህ ጠለምትንም ወደ ትግራይ የወሰነበት የምታዩት በምስሉ ላይ የምታዩት ነው። በዚህ ጉዳይ ላይ ቅሬታቸውን አቅርበዋል። እንግዲህ የጠለምት
ነዋሪዎች በተለይም የጠለምት የወሰንና ማንነት አስመላሽ ኮሚቴ እንደምታዩት በማህተም በተደገፈ መግለጫው ደርሶኛል። ይሄንን ነው ዝርዝር ጉዳዮች አሉበት መንግስትን ያልተቀበሉበት ወይም የምርጫ ቦርድ የተሰጠው ውሳኔ ገቢራዊ አይሆንም የሚል ጥያቄም አንስተዋል። ከልብ አመሰግናለሁ መምህር ዳኘው። በተለይም በዚህ በትግራይ በኩል በሚደረገው የጠብ ጫሪነት ጉዳይ ዛሬም ጭምር ችግሮቹ እየተባባሱ የሄዱበት ሁኔታ ተስተውሏል። ይሁን እንጂ ከጊዜ ወደ ጊዜ በሚደረጉት ጦርነቶች ምክንያት ህዝቡ ችግር ውስጥ ነው የሚገኘው። ይህንም በተመለከተ በእናንተ በኩል ጠንክሮ የመጨረሻ ውሳኔ መሰጠት ይቻልበት ዘንድ ከውጭ ከሚገኘው ማህበረሰብ በሀገርም ያሉት ኢትዮጵያኖች ምን እንዲያደርጉ ነው የምትፈልጉት? እንግዲህ ያለ በውጭም ሀገር ውስጥም ያለ የአማራ ተወላጅ አንደኛ ሁሉም የአማራ ሰው እዚህ ተከዜ ላይ መጥቶ ሞቷል። አሁን አንዳንድ ግጭቶች ያጋጥማሉ። ይህ ግጭት ወደ ጎን አድርገን ሁሉም ህዝብ ለኛ ትኩረት እንዲሰጠን እኛ 30 እና 40 ዓመት የተገፋ ነው ግፍ ይህ ግፍ በቃ እንዲለን ሁሉም ትኩረት ሰጥቶ እንዲያግዘን በሚዲያም እንዳንተ በሚዲያ ባለ ሚዲያዎችም በሚዲያችሁ ባለ ዩቲዩበርም በዩቲዩቡ ባለ ገንዘብም በገንዘቡ ትልቅ ትኩረት እንዲሰጠን ትልቅ ትኩረት እየሰጣችሁ ነው። እጅግ በጣም እናመሰግናለን። ይህንን ግን ተጨማሪ ሌት ተቀን እንድትጥሩልን እኛ እናንተን ይዘን ነው ሚዲያዎች ይዘን ነው የአማራ ተወላጆች በተለያዩ ቦታ ያሉ ምሁራን ይዘን ነው ሁሉም ምሁር አንድ ሆኖ ስለዚህ አካባቢ ትኩረት ሰጥቶ እንዲያግዘን እንፈልጋለን። ምክንያቱም ማንነት ነው ይሄ ምርጫ አይደለም። በየ5 ዓመቱ በየ3 ዓመቱ በየ7 ዓመቱ የሚካሄድ ምርጫ ስላልሆነ ይህ ለዘለቄታ ውሳኔ የሚሰጥበት እልባት የሚገኝበት ስለሆነ እኛ ደግሞ በቂ መረጃና ማስረጃ ይዘን እኛ እያለን ተወሰደ እኛ እያለን ተመለሰ ይህ አጭር ጊዜ ነው። የአጭር ጊዜ ታሪክ ነው። ማንንም አካል የሚያውቀው ነው። ስለዚህ ይህ በደንብ ቆታችሁ አፍስሳችሁ እንድታግዙን እኛ ወጣቱም ህይወት እንድትታደጉልን ሀብቱ የአካባቢ ሀብትም ለህዝቡ ለወጣቱ እንዲውል ማንኛውም አካል እየመጣ መዝረፊያ እያደረገው የነበረ በራሱ እንዲጠቀምና እንዲያስተዳድር እንድናረግ ትልቅ እገዛ እንድታረጉልን እያልኩ ይህንን መልእክት እንድታስተላልፍልኝ ነው የምፈልገው። ዘውዴ ከልብ አመሰግናለሁ። መምህር ዳኘው አንድ ነገር የሚነሳ ነገር አለ። በተለይም በተለያዩ ማህበራት ዘንድ ይህንን ድጋፍ በሚያደርጉ እገዛ በሚያደርጉ የጦር መሳሪያም ትጥቅ ይዘው በሚታገሉም በሌሎችም ጉዳይ ላይ የሚሰሩ አካላቶች የሚያነሱት ነገር አለ። በተለይም መከላከያ ማመን አይቻልም፣ ይቅርታ አብይ አህመድንም ማመን አይቻልም። በተደጋጋሚ ጊዜያቶች ይህንን የወልቃይትን ጉዳይ የጠለምትንም የራያንም የማይጠብሪ እነዚህ የመሳሰሉትን አካባቢዎች እንደ ሎተሪ ይዟቸዋል። ሲፈልግ ይመዛቸዋል፣ ሲፈልግ እዛው ያስቀምጣቸዋል እንጂ የአማራ ህዝብ ወይም ደግሞ ይህን ጥያቄ የምታቀርቡት እናንተንም ጨምሮ በአጭር ጊዜያት ውስጥ ውሳኔ መስጠት በሚችለው ጉዳይ ላይ አልሰጠም። አሁን እንደምታውቀው ምናልባት ተከታትለሃል ብዬ አስባለሁኝ መምህር ዳኘው በመከላከያ ይጠብቃቸዋል እኛንን የምንከለክልላችሁ በሚል በራያ ላይ ያስቀመጣቸው ከፍተኛ የመከላከያ ጦርም ነበረ። አሁን ባለፈው ጥሏቸው ወጥቷል። በተደጋጋሚ ጊዜ እያጋለጣቸው ይሄዳል። እናንተም ራሱ በጠለምት ላይ አሁን ቅድም እንደገለጽከው ከፍተኛ ተጋድሎ በማድረግ ይህንን የመጣውን የወራሪውን የህዋትን ጦር መልሶላቸዋል። እርግጥ ነው ተገቢ ነው። ያንንም ሽፋን ሰተንበታል። በዛን ጊዜ በተደረጉት ውጊያዎችን በተመለከተ የተማረኩትንም ጭምር በተመለከተ እኛም ለማቅረብ ሞክረናል። ይሁን እንጂ እንደነዚህ አይነት ነገሮች አሁንም አብይ ስለማይታመን ራያ ላይ ጥሏቸው እንደወጣ መከላከያ እነሱንም ጥሏቸው ይወጣል የሚል ስጋት አለባቸውና እናንተ ምን ዋስትና አላችሁ? እስከ መጨረሻው መከላከያ እንዲጠብቆ ይቆየናል የሚል ዋስትና አላችሁ? እንግዲህ ሰው ከፈጣሪ በታች መንግስት ነው የሚያምን። መንግስት አምነን ነው እኛ የምንታገል። እስካሁንም ባልነው ልክ ሂዶልናል፣ ሰርቶልናል፣ አግዞናል። ቅድም እንዳልኩ ይሄኛው መንግስት ነው ወረቀታችን ከውጭ እየተቀደደ ሰው እየታሰረ እየተረሸነ የነበረ። አሁን የመንግስት ከመጣ በኋላ ነው ይህንን ጥያቄ ተቀባይነት አግኝቶ ንፋስ የተገኘ። አሁንም ራሱ መከላከያ ነው እየተጨፈጨፈ የሚሰራልን ያለ። እኛ ከፈጣሪ በታች መንግስታችን እናምናለን። ከመንግስት ጎን ሆነንም እንሰራለን። መከላከያ ጎን ሆነን እንሰራለን። መከላከያ ጎን ሆነን ሰርተን፣ መንግስት ጎን ሆነን ሰርተን፣ ፈጣሪ ጎን ሆነን ሰርተን የሚከዳን መሀል ላይ ይኖራል ብለን አንገምትም። ስለዚህ የጠለምት ህዝብ በመንግስት ትልቅ እምነት ነው ያለው። እንደው መከላከያ ልክ እንደ ራያው ጥሏችሁ ቢወጣ ክፍል 2 ብላችሁ ያዘጋጃችሁት ነገር አለ?
መቼም ሁሉ ጊዜ አንድ ነገር 100% በመተማመን አይቻልም። ራያዎችም የዚህ አይነት ምላሽ ነበራቸው። በምንም ተአምር መከላከያ ላይ ነው እምነታችን፣ መንግስት አይጥለንም ብለው ነበር። ግን ፕላንቱ ምንድነው? እንደው ቢሆን አይሆንም አይባልም። ቢሆን ምንድነው የሚደረገው? ምንድነው ያሰባችሁት? ልክ ነው ዘውዴ። ፕላንቱ እኮ አለን። ሁሌም እኮ መከላከያ እኮ ሌላ ግዳጅም ሊኖረው ይችላል። የሀገር ጉዳይ በሌላ ቦታ ሊነሳ ይችላል። መከላከያ አሁን የሰራው ነው ያመሰገን ነው እንጂ መከላከያ ሁሌም የሚጠብቀን ማለት አይደለም። እኛ የራሳችን ዝግጅት አለን። ህዝቡ ይዘጋጃል። ሁሌም በገጀራም በምናምንም ለመውጋት ይዘጋጃል። ነገር ግን ወረዳ ናት እቺ። ክልሉ የአማራ ህዝብ ያለው ሁሉም አይዟችሁ ነው የሚል ዝግጁ ነው። ያው አጠናክሩ አለ የሆነ ነገር አለ ከተባለ እኛ እንመጣለን እንረዳለን። ካሁን በፊት ማሳይተውናል፣ ደርሰውናል። እዚህ መጥተው ሞተዋል። ስንት ጅግና ሞተዋል። ከጎጃም ከሰሜን ሸዋ ከደቡብ ጎንደር መጥተው ሞተዋል። እዚህ ተከዜ ላይ ቀርቷል። አሁንም ዝግጁ ናቸው። ይሄ ሁሌም ለመከላከያ ብቻ ጥለነው የምንቀመጥ አይደለም። እኛ የራሳችን ዝግጅት አለን። በትልቁ ግን እስካሁን እናንተ ዝም በሉ ረፉ፣ የራሳችሁ ዝግጅት አድርጉ። ያልተፈቀደለት ማይመለከተው ወያኔ እዚህ ዞር ማለት አይችልም። እኛ ራሳችን አለን ብለው እስካሁን አለኝታ ሆነውናል። ለእንግዲህ ደግሞ ካሁን በፊትም እየተዘጋጀን የቆየን ለእንግዲህም ዝግጁ ነን። ህዝቡ ራሱ እየነቃ እየተዘጋጀ እየሰለጠነ የግል መሳሪያ የመንግስት ካገኘም የመንግስት የተለያየ የታጠቀ እየሰለጠነ እየሄደን ያለ በቀሩ ሰዓትም የሚሊሻ ስልጠና አለ። ይቀጥላል። አመሰግናለሁ። የመጨረሻ ጥያቄ ላድርገው። የፋኖ ኃይል ያው ከፍተኛ ተጋድሎ እያደረገ ነው ያለው። ይህንን የአብይ ስርዓት አሽቀንጥሮ በመጣል የራሱን ነፃነትና ፍትህ የሚገኝበትን መንገድ ለአማራው ህዝብ እየታገለ ነው ያለው። ከዚህ ውስጥ በተለይም እናንተ ላይ ደግሞ የደረሰው ግፍና በደል የትየሌሌ ነው፣ ተቆጥሮ አይታወቅም። ከፍተኛ የሆነ ስቃይ መከራ ያየ የአማራ ማህበረሰብ ነው። በተለይም የዚህ የወልቃይትም የጠለምትም የማይጠብሪም አካባቢ ነዋሪዎች የደረሰባቸው ግፍና በደል እጅግ እጅግ የሚዘገንን እንደሆነ ይታወቃል። በአማራነታችሁ ነው የሁሉ ስቃይና መከራ የደረሰባችሁ። ታዲያ ይህንን በመቃወም የአማራ ፋኖ ትግሉን አጠናክሮ በተለያዩ አካባቢዎች እያደረገ ያለው ተጋድሎ የሚታወቅ ጉዳይ ነው። ለነፃነት፣ ለፍትህ፣ ለእኩልነት በተለይም የአማራው ህዝብ ከዚህ በኋላ በሀገሩ በነፃነት ይኑር የሚል ተጋድሎ እያደረገ ነው ያለው። ይሁን እንጂ ባለፈውም በእናንተ አካባቢ ህወሓት እንደዚህ አይነት የጠብጫሪነት ነገር ሲያደርግ አልተንቀሳቀሰም ወይም አላገዛቸውም የሚሉ ወገኖች አሉ። እንደ አማራ አልታገዙም የሚል እናንተም ከመንግስት ጋር ናቸው በሚል እሳቤ እና አማራው ወይም ፋኖ ባለማገዙ የተሰማችሁ ቅሬታ በእናንተ በኩል አለ? የለም፣ ቅሬታ የለም። ካሁን በፊት እኮ መጥቶ ሙቷል። እሱ እኮ ነው የሞተው በተለያየ በረሃ ላይ ፋኖ አሁን መንግስትና ፋኖ በሚል ያልሆነ ነገር ግጭት መጣ እንጂ ካሁን በፊት እኮ በየበረሃው መሳሪያ የግል መሳሪያ ለዛውም የግል ሬሽን ይዞ መጥቶ እኮ ሙቷል ካሁን በፊት። አሁን እኛ ለየት የሚያደርገን ከሌላው እኛ ስለ መንግስት ይሄዳል ይመጣል። ትልቁ ነገር እኛ የማንነት ነገር ይዘናል። ይህ የስርዓት ለኢትዮጵያ ለሁሉም ህዝብ ወይም የሚጠቅም ከሆነም ለህዝብ ሁሉ ነው፣ የሚጎዳ ከሆነ ሁሉም የኢትዮጵያ ህዝብ ነው። ለኢትዮጵያ ሙሉ ህዝብ የሚመለከት ጉዳይ ነው የስርዓት። እኛ ግን አሁን የኛ ስራ ማንነት ነው፣ ወሰንና ማንነት ነው። ይሁን ጭፍጨፋ ግፍ የደረሰብን ትኩረቱ እሱ ነው አይደለም። እያገዘን የመንግስት ሌላ የማያገዘ መንግስትን እኛ ትኩረት የለንም ለዛ። ስለ ስርዓት አይደለም አሁን የኛ ስራ። የኛ ትግል ስለ ማንነት ነው። በአሁኑ ሰዓት ትኩረታችን እሱ ብቻ ነው። ለኛ ደግሞ በተቻለ መጠን በስርዓት ማይመቸው ስርዓቱን ለመገርሰስ የሚፈልግ ሰው ሊኖር ይችላል። እሱ ጎን ለጎን እየሰራ ለኛ ለማንነት ትኩረት እንዲሰጠን፣ መንግስትም ለኛ ትኩረት እንዲሰጠን፣ ሌላው ከፖለቲካ ውጭ ያለም ለኛ ትኩረት እንዲሰጠን ነው የኛ ስራ እንጂ ስለ መንግስት አሁን ለኛ አይመጥንም። እንደኛኛ ወረዳዎች ነን። እንደገና የኛ ስራ የወሰንና ማንነት ጉዳይ ነው። ስርዓት ግን የአንድ ትልቅ ሀገር ጉዳይ ስለሆነ ይህ ሁሉም ህዝብ የሚጠቅመው ከሆነ ይቀበለዋል፣ የማይጠቅመው ከሆነ ደግሞ ሁሉም ህዝብ ይቃወመዋል። ይህ አጠቃላይ ህዝብ የኢትዮጵያ ህዝብ ይሆናል። በድጋሚ በጣም አመሰግናለሁ መምህር ዳኛቸው መስፍን ስለሰጠኝ ሰፊ ማብራሪያ። በቀጣይ ደግሞ እንግዲህ እንደተባለው እያደረጋችሁት ያለውን ጥረትን በተመለከተ በተለይም እዚህ የጠለምት የወሰን ማንነት አስመላሽ ኮሚቴ እየሰራ ያለው ስራ ውጤት አፈርቶ እንደተባለው ወደ አማራ ክልል ተካታችሁ ከህዝባችሁ ከወገናችሁ ጋር እንድትኖሩ የእኛም መልካም ምኞት ነው። በተጓዳኝ በአሁኑ በቅርቡ የሚደረገው የምርጫ ሂደት ላይ እንግዲህ የምናየው ጉዳይ ነው። ምርጫ ይኖራል አይኖርም ራሱን የቻለ ጥያቄ ያለበት ጉዳይ ነው። ምናልባትም ይሄ ምርጫውንም ተቃውሞ አቅርባችኋል። ምርጫው ይካሄድ የሚባልና ተጽዕኖ የሚደረግባቸው ከሆነ ደግሞ ወደፊት እንደዚሁ ቀርበህ ሀሳብህ እንደምትሰጠኝ ተስፋ አደርጋለሁ። ስለ ጊዜ ሁሉ ከልብ አመሰግናለሁ። ምናልባት አንድ መናገር የምፈልገው ነገር አለ የምትለውን ያላነሳሁት ጉዳይ ካለ 1 ደቂቃ እሰጥሃለሁ። መስመሩን ወደ አንተ። መልካም። እንግዲህ ለኛ ሲባል በተቻለ መጠን
በተለይ እዚህ አካባቢ ቀደም ነገር ያለው ለዚህ አካባቢ ትልቅ ትኩረት ስጡልን አደራ። በውጭ ያላችሁ ለኛ ትልቅ ትኩረት ያስፈልገናል። በፋኖና በመንግስት ያለ ልዩነትም በተለይ ለማንነቱ ችግር የሚፈጠር ነገር በተቻለ መጠን እናንተ የምታዩት በተቻላችሁ መጠን ማንነቱ ችግር ይፈጥራልና በዚህ እንቅስቃሴ ችግር ካለ አስተካክሉ እያላችሁ ያያችሁትን ነገር ሰው መንግስት መቃወም ብቻ አይደለም። ዋናውን መንግስት ስትቃወም ጠቃሚ ላይ ሲሆንም መደገፍ መንግስት ጥሩ ነው የሚል ሐሳብ አለኝ። ስለዚህ መንግስት ጥሩ በሚሰራቸው ከመንግስት ተቃውሞ ያለ ሰውም አብን በለው ኢዜማ በለው ፋኖ በለው ሁሉ መንግስት ለኛ ጠቃሚ ስራ ሲሰራ በዚህ መደገፍ በሚያስፈልግ ልትደግፉን። ለመንግስት የምትቃወሙ አካላት ደግሞ ይሄ ማንነት ሲስተካከል ደግሞ የማይመች ከሆነ እኛም ያው የሚመቸው አካል ሲመጣ የሚመች አካል የሚጠላ ሰው የለም፣ የሚመች አካል የማይቀበል የሚፈልግ ሰው የለም። የሚመች ነገር ካለ እኛም አለንበት። ለጊዜው ግን የአማራ ህዝብ ፋኖም ይሁን ሌላ የመንግስት አካል ይሁን ይህ አካባቢ ሞተበታልና የሞተበት ቦታ ድጋሚ ለወያኔ እንዳንሸጥ ወባካችሁ አግዙን የሚል መልእክት ልታስተላልፍ እንፈልጋለሁ። አመሰግናለሁ። ከልብ እናመሰግናለን መምህር ዳኛው እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ታንክ ዩ። እንግዲህ ክቡራን ተመልካች አድማጮቻችን ከእንግዳችን መምህር ዳኛው መስፍን ጋር ያደረግነው አጠር ያለ ውይይት ወይም ቃለ ምልልስ ይህንን ይመስላል። እንግዲህ አንዳንድ ጊዜ እርግጠኛ ነኝ ይህንን ቃለ ምልልስ ስትሰሙ በተለይም በመምህር ዳኛው በኩል የቀረበው እኛ ከመንግስት ጋር ነው የምንሰራው፣ መንግስት የሚሰራቸውን ስራዎችም መደገፍ አለባቸው የሚል ሀሳብ ሲነሳ ቅሬታ እንደሚሰማችሁ እረዳለሁኝ፣ እኔንም ጨምሮ ማለት ነው። ይሁን እንጂ ያሉበት ሁኔታ አጣብቂ ነው። ያንንም አንደርስታንድ ማድረግ ይጠበቅብናል ብዬ አስባለሁ። ያሉት በመንግስት ስር ነው ያሉት። ብልጽግና ነው አሁን አካባቢውን የሚቆጣጠረውና የሚያስተዳድረው። ስለዚህ በዚህ ሰዓት መንግስት ይጥፋ ይውደም አብይ አህመድ እንደዚህ ነው እያለ እንደኛ በነፃነትና በተገቢው መልኩ ምላሽ ይሰጣል ብሎ መጠበቅ አይቻልም እና ይህንንም ግምት ውስጥ እንድታስገቡ ማለት ነው። ምክንያቱም ምን እንደሚሰሩ ምን እንደሚያደርጉ በትክክል የሚያውቁ ናቸው። አማራነታቸው ላይ ድርድር የላቸውም። ኢትዮጵያዊነታቸው ላይ ድርድር የላቸውም። ከዚህ በኋላ የትግራይ ህዋት የሚባለው ስርዓተ መንግስት ተመልሶ ከአማራነታቸው እንዲነጥላቸው ምንም ድርድር የላቸውም። በዚህ እኔም እርግጠኛ ነኝ። አብይ አህመድም ከዚህ በኋላ አማራ ክልል ለቃቸው ትግራይ ግቡ ቢል ተቀብለው አይ መንግስታችን እስካሁን ደግፎናል፣ አግዞናል፣ መከላከያም ለእኛ ሞቶናል በሚል ይስማማሉ ብዬ ምንም አይነት እምነት የለኝም። በፍጹም አያደርጉትም። ከዚህ በኋላ አማራ አንገቱ አንድ ነው ተብሏል። ቀደም ሲል እንደገለጽኩትም የአማራ ፋኖም አሁን በዚህ ግጭት ባይገባም ከዚህ ቀደም ለዚሁ ለጠለምትም ይሁን በአጠቃላይ ለወልቃይት ይሄ አማራው ላይ የደረሰውን ግፍና በደል በመቃወም በጣም በርካታ ወጣቶች እንደሞቱ ገልጿልና ከዚህ በኋላም በዛው መልኩ ይቀጥላል እንጂ የአማራ ጉዳይ ከዚህ በኋላ ወደ ትግራይ ይሄዳል ቢባል 100% አምሾር አብይ አህመድን አንደኛ ምንም እያደረገላቸው ነገር የለም ለጊዜው እየጠበቃቸው ስለሆነና ሰላማዊ መንገድ ችግሮቹ ይፈታሉ ከሚል ሂሳቤ ከመጠበቅ በዘለለ እና አሁን የመጨረሻ ላይ የተናገራቸውን ቃላቶች በመጠቀም መንግስትን ደግፉ፣ እንደዚህ ያድርጉ፣ መልካም ነገሩን የሚለውን ለምን የሚል ነገር በብዙዎቻችሁ ባይጫር መልካም ነው የሚለውን አስተያየት ለመስጠት ነው። እንግዲህ እኛም በምንችለው መልኩ ጉዳዮችን እየተከታተልን ለእናንተ ክቡራን ተመልካች አድማጮቻችን እናቀርባለን። በተመሳሳይ መልኩም በነ ኮሎኔል ደመቀ በኩል ወልቃይትም የተቻለኝን ሙከራ እያደረግኩ ነው ያለሁት። በእነሱም በኩል አስፈላጊውን ማብራሪያ እና መግለጫ እንዲሰጡ ስለ ሰላማዊ ሰልፉን በቀደም ማየታቸዋል። በሰላማዊ ሰልፉ ላይ ኮሎኔል ደመቀ ዘውዶ የተናገራቸው ንግግሮች ብዙዎቹን ያላስደሰተ እንደሆነ ይታወቃል። ስለዚህ ማብራሪያ እንዲሰጡበት ጥረት እያደረግኩ ነው። ይዤ ለመቅረብ እሞክራለሁ። ለዛሬው ግን ከእንግዳችን ከመምህር ዳኛው መስፍን የማይጸብሪ አንደኛና መካከለኛ ደረጃ ትምህርት ቤት ርዕሰ መምህር ከሆነውና እንደዚሁም ደግሞ የጠለምት የወሰንና የማንነት አስመላሽ ኮሚቴ ቁጥጥር ኃላፊ ከሆነው ጋር ያደረግነው ቃለ ምልልስ ይህንን ይመስላል። በቀጣይ በሌሎች እንግዶች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ይህንን ዝግጅት በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘውዱ መንግስት የነበርኩ። መልካም ጊዜ። ዘውዱ ሾው
በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው